አይደለችም ክብር ያላት ሴት ነች ካጠፋው በጣም ይቅርታትዬ ይልቅ ዛሬ አንድ ጠቃሚ ነገር አግኝቻለሁ ምንድነው የእርግዝና መመርመሪያ ምን የማን ነው እስቲ እኔም ሳይው ልክ እንደዚህ ነበር የደነገጥኩት ኑሐሚን ነፍሰ ጡር ናት ምን አው እኔ ምንሽ ዛሬ ባየሁት ነገር ላመስግን ወይ ግራ ልጋባ ምንድነው እንግዳውስ ሌላም ነገር ልጨምርልና በደንብ ግራ ተጋባ አቶ ተሰማን ውጭ ወስደን ተሳክመው ፈልጋለሁ ምን ነው ከመጀመሪያ ምን ነበር እንደምትፈልገው እኔ ደግሞ ልብ እንዲሞላል ፈልጋለሁ ስለዚህ ጓደኛን የፈለክበት ሀገር ውስጥ ማሳከም ትችላለህ አልገባኝም ይሄ ሁሉ ግን ድንገተኛ ደግነት ከየት የመነጨ ነው እንዴ ነው ያለ ምንም ምክንያት ድንገት ተነስታ ላንቺም ሆነ ለኔ እንዴ ደግልቶን ቻለች ይሄን ማወቅ ፈልጋ ኑሐሚን አርግዛለች የሚል ጥርጣሬዋን ኤደን ለወይዘሮ ዝናሽ ነገረቻት ወይዘሮ ዝናሽም ነገሩ እውነት መሆኑን አጣርተሽ እንድነግሪ ይፈልጋለሁ እናም እምሰጥሽ ገንዘብ ብዙ ይኖራል በማለት ኤደንን ታግባባታለች ኤደን ደግሞ ምንም አታስቢ በቅርብ ቀን ሁሉንም እደርስበታለሁ እና እንግዲህ ኤደን ከራሷ ጋር ስታወራ በቃ ኤርሚ የልጅ አባት ሊሆን ነው ያለች የጠረጠረችውን እርግጠኛ እንደሆነች እያወራች ነበር ይሄንም ተከትላ እንግዲህ ወደ ኑሐሚን ክላስ በመግባት የኑሐሚንን ቁምሳጥን መበርበር ትጀምራለች እናም እንግዲህ ኑሐሚን ደግሞ የእርግዝና መመርመሪያውን እዛው ቁምሳጥኗ ውስጥ አስቀምጣው ስለነበረ ኤደን ለማግኘት አልተቸገረችም እናም እንግዲህ ያንን በመውሰድ ወደ ወይዘሮ ዝናሽ ሳሎን ወደ ተቀመጠችበት ቦታ ትሄድና ነገር ግን ወይዘሮ ዝናሽ በሰላም አልተቀበለቻትም ነበር አንቺም ሆንሽ እናትሽ እዚህ ቤት እንድትወጡልኝ ፈልጋለሁ እናትሽን ይዘሽ ከዚህ ቤት ውጭልኝ አለቻት እንዲህ ያለችው ምክንያት ደግሞ ኑሐሚን ነች ኑሐሚን በረንዳ ላይ ሆና ስለ እርግዝናዋ ለአባቴ እንዴት ብዬ ልንገረው አሁን ይሄን ከሰማ አባቴ ይሞትብኛል ይታመምብኛል ደግሞ ያዝንብኛል እንዴት ብዬ ልንገረው አሁን በዚህ ሰዓት መንገር የለብኝም ምን አባቴ ላድርግ እያለች በረንዳ ላይ ቆማ ለብቻዋ ታወራ ነበረ እናም እንግዲህ ወይዘሮ ዝናሽ ግን ከኋላዋ ቆማ እያዳመጠቻት ነበር እናም ምኑን ነው የምትነግሪው ለማን ልትነግሪ ነው እያለች ወይዘሮ ዝናሽ በፍርሃት ኑሐሚንን ስትጠይቃት ባክሽ አትንቦቅቦቂ እኔ ስላንቺ አይደለም ስለራሴ ጉዳይ ነው ማውራው እያለች ብትመልስላትም ወይዘሮ ዝናሽ እሷን የምትከታተልበት ምክንያት ከኑሐሚን አንድ ድክመቷን ካገኘው ብላ ነው ምክንያቱም ደግሞ ኑሐሚን ወደ መታጠቢያ ቤት ስትሄድ ወይዘሮ ዝናሽ ሳሎን ውስጥ ከሰው ጋር ስትጨቃጨቅ ትሰማታለች እናም እንግዲህ ኑሐሚን በደንብ ወደ በሩ በመጠጋት ወይዘሮ ዝናሽ ከማን ጋር እንደምትጨቃጨቅ ታዳምጣታለች ወይዘሮ ዝናሽም እባክህ ልጄ ለምንድን ነው ከድሬዳዋ ወደ አዲስ አበባ የመጣኸው ከአባት ጋር ተጣልተህ ነው ወይስ እንዴት ነው ትለዋለች እናም ልጁ እንግዲህ ከዛ ያለሽበት ጋር ልመጣ ነው የሚል ቃል ተናገራት መሰለኝ እሷ እንዴት ነው እንደዛ የሚሆነው እንደዚህማ መሆን አይችልም ባሌ እኮ ከሌላ ወንድ ልጅ እንዳለኝ አያውቅም ከትዳሬ ውጭ ልጅ እንዳለኝ አያውቅም ስለዚህ ይሄን ማድረግ አልችልም ይሄ መሆን የለበትም እያለች ስታወራ ኑሐሚን ታዳምጣታለች በር ላይ ቆማ ድንገት የቤቱ የሳሎኑ በር ይከፈትና ኑሐሚን ወደ ውስጥ ትገባለች እዚህ ተለጥፈሽ እያዳመጥሽ ነበር ትላታለች ወይዘሮ ዝናሽ ኑሐሚንም አይ ድንገት ወደ መታጠቢያ ቤት ሲሄድ ስትጫጫሄ ሳሎን ውስጥ ስለሰማሁኝ ነው አለቻት እናም እንግዲህ እርግጠኛ ነኝ ያወራሁት ሁሉ ሰምተሻል አይደል አለቻት ኑሐሚንም አዎ ሰምቼሻለሁኝ ከባልሽ ውጭ ሌላ ልጅ እንዳለሽ በባልሽ ላይ ማግጠሽ ትላታለች እዚህ ጋር ጥያቄ የሆነብኝ ነገር ወይዘሮ ዝናሽ በባሏ ላይ ልጅ እንዴት ነው ማግጠር ትወልድ የምትችለው ጥያቄ ፈጥሮብኝ ነው ምናልባት ከባሏ በፊት ትዳር ወይም ፍቅረኛ ኑሯት ወልዳ ከሆነ አላውቅም ነገር ግን ወይዘሮ ዝናሽ በባሏ ላይ ሌላ ወንድ ልደረብ ትችላለች ሌላ ልጅ መውለድ ግን አትችልም
ምክንያቱም እናት እውነት አባት እምነት የሚባለው ለዛ አይደለም። መቼም አርግዛ የታየችው ልጅ የሰውየው የኔ ልጅ ነው ብሎ ነበር የሚያስቀርባት። እንግዲህ ከትዳራው በፊት ይሆናል እንጂ በትዳራው ላይ መግጣ ወንድ ሊወልድ ይችላል እንጂ ሴት ልትወልድ አትችልም። ምክንያቱም ደግሞ የሚደበቅ ነገር ስላልሆነ ማለት ነው። ኑሐሚን ግን ያለቻት በትዳርሽ ላይ ማግጠሽ ነው ያለቻት። ትንሽ ጥያቄ ፈጥሮብኝ ነው። የገባችሁ ካላችሁ ኮሜንት ላይ አስቀምጡልኝ። እናም እንግዲህ ሴትዋ በፍጥነት እባክሽ ኑሐሚን ይህን ነገር ለማንም እንዳትነግሪብኝ፣ ይህን ባለቤቴ ከሰማ ትዳሬ ይፈርሳል አለቻት። ኑሐሚንም አታስቢ፣ ለማንም አልናገርም፣ ሚስጥርሽ ሚስጥሬ ነው አለቻት። በምትኩ ነው የፈለግሽውን ገንዘብ ሰጥሻለሁ ኑሐሚን ስትላት፣ እኔ ገንዘብ ካንቺ አልፈልግም፣ ለእኔና ለአባቴ የሚገባንን ክብር ስጭን፣ ከዛ ውጭ ካንቺ ምንም አልፈልግም አለቻት። እናም በዚህ እያሉ ነበረ አቶ ተሰማ እና አቶ ለይኩን ድንገት ሳሎን ምግብ ሊበሉ ሲሉ ኑሐሚን አባቷን ወደ ሳሎን ይዛ ትመጣለች። ጭራሽ ሴትዋን ወይዘሮ ዝናሽን እቴቴ እያለች መጣራት ጀመረች። በዚህ ሁኔታ የኑሐሚን አባትና አቶ ለይኩን ግራ ተጋቡ። ምን ተፈጥሮ ነው በእነዚህ ሰዎች መካከል? ከመቼ ጀምሮ ነው አይጥና ድመት ሆነው የነበሩ ሰዎች ሊስማሙ የቻሉት? በሚል የሆነ ውስጣቸው በጥርጣሬ ተሞልቷል። እነሱ ግን ሰላም አወርደን ነው በቃ ትተኑ ነው ነገሩን በማለት ለማለባበስ ቢሞክሩም እነሱ ግን ጠርጥረዋል የሆነ የተደበቀ ሚስጥር እንዳለ። በዚህ መሀል ያሉ ኑሐሚን ወደ ኪችን ትሄዳለች። ወይዘሮ ዝናሽም ተከትላት ትሄድና ምን ለማድረግ እየሞከርሽ ነው ትላታለች። ነግሬሽ ነበር እኮ አባቴ አብሮሽ ሳሎን ምግብ ስለበላ ነው ለእኔና ለአባቴ ክብር ስጭን ብዬሽ ነበር አለቻት። ሰላም ያወረድን የተስማማን መስሎኝ ስትላት፣ ምንድነው ፍላጎትሽ? አባትሽ ታክሞ እንዲድን ነው አለቻት። አዎ አባቴ ውጭ ሄዶ ታክሞ እንዲድን እፈልጋለሁ። እሱ እንዲሆን እኔ ማድረግ እችላለሁ። አባትሽ በፍጥነት ውጭ ሄዶ እንዲታከምልሽ አደርጋለሁ። ከዛ በኋላ ግን እዚህ ቤት ላይሽ አልፈልግም አለቻት። እኔም እሱ ነው የምፈልገው። አባቴ ከተሻለውና ከዳነ በኋላ እኔም እዚህ ቤት መቀመጥ አልፈልግም አለቻት። እናም ያኛውስ ዋናው እቅድሽ አለቻት። ኑሐሚን ናሆም ማለትሽ ነው አለቻት። ኑሐሚንም እሱማ በህልምሽም እንዳታስቢው ስትላት፣ እኔ አባቴ እንዲታከምልኝ ነው የምፈልገው ካለቻት በኋላ እንግዲህ በዛውም ደግሞ ኤደን የምትባልሽ ከዚህ ቤት እንድታስወጫ ትፈልጋለሁ አለቻት። እሷም ኑሐሚን በጣም ጨካኝ ሴት ነሽ፣ እህትሽ አይደለች እንደ እያለች ስትላት፣ አንቺ ብዙ ስለኛ የማታውቂው ነገር አለ፣ እሷ የኔ እህት አይደለችም አለቻት። እናም እንግዲህ ወይዘሮ ዝናሽ በረንዳ ላይ ቁጭ ብላ ወደ ታች ስትመለከት ኤርሚያስ ስፖርት እየሰራ አየችው። እናም እየማለለች በፍቅር ነበር ስታየው የነበረው፣ ምክንያቱም ልጁን ትመኘዋለች። በጣም እኮ የምትገርም ሴት ናት። እናም እንግዲህ በዚህ መሀል እያለ እሱን እየተመለከተች እያለ ድንገት በር ይንኳኳና ኤርሚያስ ሲከፍተው የኑሐሚን እንጀራ እናት የኤደን እናት ነበረች። ስክር ብላ ረቂ እየጠጣች እዛ ቤት ትመጣለች። እዚህ ዘበኛ ሆነ ተቀጥረሃን አሉ። ለማንኛውም አስገባኝ ባሌን ፈልጌ ነው ማለት መታ እንግዲህ ከባለቤቷ ከድሮ ባለቤቷ ከኑሐሚን አባት እግር በመደፋት ይቅር በለኝ እያለች ማስመሰል ቀጠለች። ምክንያቱም ደግሞ አሁን ላይ ጤናው ደህና ነው ውጭ ሄዶ ሊታከም ነው ስለተባለች ወደ ቤቱ ሲመለስ ቤቱን ሲያስመልስ እንደገና ወደ ቤት ይመለሳሉ ብላ ስላሰበች ነው እንጂ ሰውየውን ፈልገው አይደለም። ኑሐሚንም ይሄ ነገር አላስደሰታትም። የአቶ ተሰማ ባለቤት ወይዘሮ ዝናሽ ባሏን በቃ ቤቱ የማንም መጠራቀሚያ ሆነ ማለት ነው፣ ለምን እኛ ወተን እነሱ አይኖሩም አለችው። በዚህ መሀል እንግዲህ ኑሐሚን ሄዳ ነይ እናትሽን አስወጪልኝ ከዚህ ቤት አለቻት። ኑሐሚንም የኔ እናት እኮ ሞታለች፣ የለችም በልጅነቴ እኔ እናት አይደለችም፣ የኔ እናት ሳትሆን የኤደን ናት። ስለዚህ ኤደን ጓደኛሽን ከዚህ ቤት እንድታስወጣ ንገሪያት አለቻት። ሴትዋን በመናደድ አባትሽ ታክሞ ሄዳልና በዚህ ንግግርሽ ታፍሪበታለሽ አለቻት። እናም የኑሐሚን ደካማ ጎን የምትፈልገው ወይዘሮ ዝናሽ ድንገት ኤደንን በመጣራት እናትሽ ይዘሽልኝ ከዚህ ቤት ውጭ አለቻት። ኤደንም እኔ መሄጃ የለኝም እናቴ እኮ እምቢ ብላ ነው የመጣችው እያለች ነገሩን ለማለባበስ ሞከረችና ወይዘሮ ዝናሽ ግን እንድትወጭ ፈልጋለሁ ከነናትሽ ስትላት፣ ይልቅ አንድ ላንቺ የሚያስደስትሽ ዜና አለኝ አለቻት። ምንድነው ስትላት፣ ስለ ኑሐሚን ነው። ስለ ኑሐሚን ምንድነው ያገኘሽው መረጃ አለ ስትላት፣ አዎ ኑሐሚን የእርግዝና መመርመሪያ አግኝቼዋለሁ፣ ኑሐሚን እርጉዝ ናት አለቻት። እናም ወይዘሮ ዝናሽ በነገሩ በጣም ደስ አላት የኑሐሚንን ደካማ ጎን አገኘው ብላ። ነገር ግን ይሄ እርግዝና የኑሐሚን ደካማ ጎን አይደለም። ምክንያቱም ኑሐሚን እንዴት አድርጌ ለአባቴ ልንገረው እያለች እንጂ ተደብቆ የሚቀር ጉዳይ አይደለም፣ ነገ የሚታይ ነገር ነው። ብዙ ጊዜ ለአባቷም እንድትነግረው እየሞከረች ነው። የወይዘሮ ዝናሽና የኑሐሚን ሚስጥር አንድ አይነት አይደለም።
የወይዘሮ ዝናሽ ትዳሯን ሁሉ የሚያሳጣት በትዳሯ ላይ ምንድነው ይሄ ታመኔታ የሚያሳጣት ትልቅ ጉዳይ ነው። የኑሐሚን ግን የሚታወቅ ነገር ነው፣ ተደብቆ የሚገር አይደለም። እና እንግዲህ የሚብሰው የወይዘሮ ዝናሽ ነው። ምንም ነገር ብታገኝባት የኑሐሚን ምንም ከምንም የሚከለክላት አይደለም። እሷ ግን ያን በማስፈራሪያ ተጠቀመው ትችል ይሆናል። ኑሐሚን ግን ጉዳዩ አይመስለኝም። በቀጣይ በክፍል 30 እስከምንገናኝ ሁላችሁንም ወዳችኋለሁኝ። መልካም ጊዜ። ባይ ባይ።